ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አይታችኋል የእውነት ማለት ነው። ሁላችሁም ይውላችሁ በቪዲዮ ላይ ያያችሁት እስቲ ማለት እንደኔ ግራ ይገባችሁ ወይም ደግሞ እንደኔ እንዴት ነው የምታወሩት ቃላትን ያጣችሁ ሰዎች አላችሁ ብዬ አስባለሁኝ። ሰው አንደኛ እኔ እያንዳንዱ ስህተት የሰሩትን ሀይሚና ብሩኬን እናገራለሁ፣ የማይደረገውንም ደግሞ ያደረጉትን ደግሞ እናገራለሁ። እሱም ደግሞ እንዴት እንደሆነ ታውቃላችሁ። መጀመሪያ አንድ ሰው ይላችሁ ሀይሚና ብሩኬ ሕፃን ናችሁ ብሎ እኔ ይላችሁ እንደ ትልቅ ሰው አስብ ነበረ። ምክንያቱም ሕፃን ሆኖ እንደ ትልቅ ሰው ስለሚያስቡ ገና ትልቅ ሰው ናችሁ ከነሱ እኛ እንማራለን ብዬ አስብ ነበረ። አንደኛ ደረጃ አረ ወይኔ አንደኛ ደረጃ የትኛው ሆስፒታል ነው? የትኛው ሆስፒታል ነው? አንድ ሰው አረ በእናታችሁ ምንድነው? እኛ ላይ እየቀለዳችሁ ነው፣ እኛ ላይ እየፎከራችሁ ነው፣ እኛ ላይ እየተጫወታችሁ ነው። እሺ ሀይሚስ አምና እሺ ለብቻው እንኳን ለብቻው መሄድ የለባቸው ነበረ አይደል እንዴ? አብሮ ሄዱ። ነገር ግን እሺ ሀይሚስ እሺ አምና ሀሰን ምናምን ስላሉ እሺ አልሄደችም እንበል። እኛ ማንን እናንተን እንዴት ነው የምናምነው? ቆይ አንደኛ ሄዳችሁ በስነ ስርዓት ዲኤንኤ ሲጀመር ሀይሚ ላይ እጅ ላይ አይገባም። ልንገራችሁ እዚህ ጋር ኦኬ ሀይሚ የብሩኬ ፍቅረኛ ስለሆነች አብሮ ህይወታቸው አንድ ስለሆነ ያገባታል እንላለን። ነገር ግን እዚህ ጋር ዲኤንኤ ወረቀት የሚያስፈልገው ትክክለኛ ዲኤንኤ ወረቀት እዛው ተከፍቶ አንደኛ አይ ከፍተን እናይ ካሉ ጓደኞቹ አንድ ላይ ከሆነ የሆነ እንደ ህፃን ልጅ ቆማችሁ ውር እያላችሁ አይደለም። ገባችሁ? አንድ ቦታ ቁጭ ብላችሁ በስነ ስርዓት ተከፍቶ ማየት ትችሉ ነበር። ሁለተኛ ደግሞ ብሩኬ የሌለበት ለማን ነው የተሰጠው? እኔ ምለው እዩም አንድ ወረቀት ይዛለች፣ ሀሰንም አንድ ወረቀት ይዟል። ቆይ ኮፒ ወረቀት ነው የተያዛዛችሁ ወይስ ሁለት ወረቀት ነው የሚሰጠው? ዲኤንኤ ያልገባኝ ነገር ማለት ነው። ዲኤንኤ አንድ ወረቀት ነው የሚሰጠው፣ ኮፒ የለውም። ገባችሁ አይደለ? ምክንያቱም ሌላኛው መጀመሪያ መናገር የምፈልገው አንድ ወር ሳይሆን እንኳን ዲኤንኤ መጣ ብላችሁ መጣችሁ 2 ዊክ ወይም ደግሞ 3 ሳምንት በትክክል ዲኤንኤ ያስፈልገዋል ውጤት ሊመጣ ማለት ነው። ገባችሁ? ማንን ለመሸወን ነው በዚህ ልክ ማለት ነው። ሌላኛው ደግሞ በ7 ቀን ነው አሁን ዲኤንኤ መጣ ብላችሁ የመጣችሁት ማለት ነው። ገባችሁ? ሲቀጥል ደግሞ ብሩኬ ምንድን ነው የሚያስጠፋው? ዲኤንኤ ወረቀቱን ከፍቶ ካላየ ለምን ጠፋ? ለምን ሄደ? ተመርምሯል። አንዴ በስነ ስርዓት የጀመረውን ጨርሶ ልጁም ከሆነ በስነ ስርዓት ተቀብሎ እግዚአብሔር የሰጠውን ካልሆነም ደግሞ በስነ ስርዓት ቁጭ ብሎ ዲኤንኤ ወረቀቱን ከፍቶ ማየት እየገባው ለምንድን ነው ጥሎ ሄደ? ጥያቄ። ሲቀጥል ደግሞ 2 ወረቀት ኬት ነው ያመጣችሁ? ሌላኛው ሲቀጥል ደግሞ ጥያቄ በ7 ቀን እንዴት ነው ዲኤንኤ መጣላችሁ ለናንተ? ሌላኛው ደግሞ ጥያቄ ቡታጀራ ላይ ዲኤንኤ ምርመራ ሆስፒታል የለም፣ የት ነው የተመረመራችሁ? ሌላኛው ጥያቄ አልገባኝም። ምንድነው ማለት የላችሁ ስራም ከሆነ ማለት ነው በስነ ስርዓት ስሩ ማለት እንደዚህ ዝብርቅ ያለው ስራ እንትን አይደለም መስራት ያለባችሁ። ዝብርቅ አረጋችሁት በጣም እንደዚህ መሆን የለበትም። የምሬን ነው ብላችሁ እንዴ አንድ ሰው ይውላችሁ ዩቲዩብ ከከፈተ ስራ ነው መስራት ግድ ነው። ገባችሁ አይደለ? ስራም ከሆነ ማለት ነው። ገባችሁ? ነገር ግን ዝብርቅ አለ ዝብርቅ 2 ወረቀት ይዞ ከዛ ደግሞ ዲኤንኤ ደግሞ ወረቀት ደግሞ ሀይሚና ብሩኬ አንድ ላይ ሆነ እዩ ተገኝታበት ኦኬ። ከዛ በኋላ ጓደኞቹ እኔ ካሉ ተገኝተውበት በስነ ስርዓት ቁጭ ብሎ ከፍቶ ማየት እየቻሉ እዩ አንድ ወረቀት ይዛለች፣ ሀሰን አንድ ወረቀት ይዟል። ልክ የወረቀቱ የዲኤንኤ ውጤት ሲመጣ ብሩኬ ጠፋ ማለት ለምን ጠፋ? አልገባኝም። እንዴት ሊጠፋ ቻለ? ሌላኛ ደግሞ እዩ ወይም ደግሞ ብሩኬ ባለበት ነው ዲኤንኤ ተከፍቶ በስነ ስርዓት የሚታየው እንጂ ጓደኞቹ ምን አገባችሁ እናንተ? እኔ ያሳያለሁ እኔ ከፍቼ ያሳያለሁ ምናምን የምትሉት እናንተ ምን አገባችሁ? ግዴታ እዩ ማየት አለባት፣ ብሩኬ ማየት አለበት፣ ግዴታ እኛም ማየት አለብን። ሌላኛው ደግሞ እኛን የሸወዳችሁት ነገር ደግሞ ልንገራችሁ። ሆስፒታል ስትገቡ ካሜራው ውጪ ለምን ያስቀመጣችሁ? ለምን አልገባችሁም? መዝናኛ ሄዳችሁ ከዛ መዝናኛ ተቋረጠ፣ በቃ ሆስፒታል አልሄዳችሁም፣ እዛው ነው የተቀረጸው። ለምንድን ነው እኛ ኦዲየንስስ ለምን ገብቶ አያይም? ካሜራ ለምን በስነ ስርዓት ልክ እንደ ኢዮአ ሚዲያ ልክ እንደ ኢቢኤስ ዲኤንኤ ወረቀት ሲመረመር በደንብ ስክሪኑ ላይ ለጥፎ በስነ ስርዓት አንብቦ ሰው ባለበት
ወረቀት ተከፍቶ ነው የሚሰጠው። የእናንተ የምን እቃቃ ጨዋታ ነው? ዲኤንኤ እቃቃ ጨዋታ አረጋችሁት እንዴ? ዲኤንኤ እኮ እንደ ምንም አይነት እንደ የሆነ ታማችሁ ራስ ታማችሁ ወይም ደግሞ የሆነ ነገር ሆናችሁ ሆስፒታል የምትገቡት አይደለም። እንኳን ዲኤንኤ ውጤት አይደለም የኔም ወረቀት እንኳን በስነ ስርዓት እንትን ብሎ ነው ይመጣልኝ። እንኳን የኔ እንኳን ኦፕሬሽን ሲሆን በስነ ስርዓት ነው ወረቀቶች እንዳለ ታትሞ እንዳለ በስነ ስርዓት መድኃኒቴ በምን ሰዓት እንደምወስድ ምን እንደታመምኩኝ እንዴት እኔን ኦፕሬሽን እንዳረጉኝ እንዴት እንደሰፉኝ ምን እንደነኩኝ አጠቃላይ ወረቀት ነው ታሽጎ ይመጣልኝ። የእናንተ የምን እቃቃ ጨዋታ ነው? ኦዲንስ ላይ በዚህ ልክ አትጫወቱ። የምትጫወቱም ከሆነ ደግሞ በስነ ስርዓት ተጫወቱ። ገባችኋ? በስነ ስርዓት ምሽ ዲኤንኤ ተመርምሮ ብሩኬ ከዛ ዲኤንኤ ውጤት ሲመጣ እየሮጠ መጥፋት ሲቀጥል ደግሞ እንደዚህ ሀይሚ አብራ አለመግባት የሷን የምትሳደበውን ነገር ፈርታ ሌላኛ ደግሞ 2 ወረቀት ይዞ ከዛ ደግሞ ብሩኬና እዩ በሌለችበት ደግሞ ወረቀቱን ሀይሚ እንድታይ ነው እንደ ዲኤንኤ እነሱ ሳያዩ ከዛስ እናንተ ከፍታችሁ ከዛ እዩ ደግሞ ወረቀቱን ለይታችሁታል። ይሄ ወረቀት የኔ አይደለም ብላ ደግሞ ሌላ ረብሻ ሊፈጠር ሲቀጥል ዲኤንኤ በ7 ቀን ውስጥ ዲኤንኤ ውጤት ስለማይመጣ ቀጥታ ሄዳችሁ አዲስ አበባ ጥቁር አንበሳ ሆስፒታል በስነ ስርዓት ተመርምራችሁ ደም ሳይሆን ጸጉር ወይም ደግሞ ካፋችሁ ሲሰጥ በስነ ስርዓት ቀርጻችሁ ለኦዲየንስ አሳይታችሁ በስነ ስርዓት እዛ ገብታችሁ ተመርምራችሁ ለኛ ማሳየት ግድ ይላችኋል። እኛ ላትጫወቱ። ኦኬ? አዎ ቤተሰብ የምሬን ነው እንዴ። በተረፈ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እኔ በጣም ስለተናደድኩ ነው። ምንም አይነት የዛሬ ቪዲዮ ኢውስቲ ምንድነው ጭምልቅልቅ ያለ ቪዲዮ ነው። ኢውት እስቲ በስነ ስርዓት የሌለ ቪዲዮ በስነ ስርዓት ያልተቀረጸ እንትን ይመጣሉ ይሄዳሉ። እዛው ሆስፒታል ሲገቡ ለኛ ያሳዩ፣ ወረቀቱ ለኛ ያሳዩ። ከዛ ብሩኬ ደግሞ ዲኤንኤ ሲመጣ መጥፋት ዲኤንኤ ሊመረመርም ብለ ብጠፋ ነበረ እንዴም በደንብ የሚመጣው ራሱ ዲኤንኤ ልክ ምርመራ ሲደርስ አልመረመርም ብሎ ብሩኬ ጠፍቷል ተብሎ ቅውጥ ይደር እንዴም አሪፍ ነበር። እንዴም ማለት የዛ ሰዓት ብጠፋ ጥሩ ነበር። አሁን ዲኤንኤ ተመርምረ ውጤቱ ሲመጣ መጥፋት ሲጀመር ውጤቱ አልመጣም። በ7 ቀን በፍጹም አይመጣም። ቡታጀራም ዲኤንኤ ምርመራ ሆስፒታል የለም። አለቃ ከተማ። ደህና ሁኑልኝ ቤተሰብ።